ሆድ ያለው ልጅ አንተ ነው። ይሄንን ደግሞ ማወቅ አለብን። በታገኙ ሚስጥር የለም። ምንድነው? ምን ብሎ ነው? እናንተም ጋር ሁለት ሚስት ማግባት ይቻላል ብሎ ጠየቀኝ። ደካሞች ስለሌሎች ሰዎች ያወራሉ፣ ጠንካሮች ደግሞ ስለራሳቸው ያስባሉ፣ ይሰራሉ ይባላል። ስለዚህ ሰላም ምንም የነገረችኝ ነገር የለም። አትድከሚሽ ማለት ቁጥሩ አይ ማይ እንትን ሌላ ቀን አስተዋውቂ። አባዬ ሁሌ እንደዚህ ትለናለህ፣ ስትጨነቅም አያለሁ። ቆይ ለምን አትነግረኝ? የማይነገር ነገር የራሱ ከቀን ወደ ቀን ፊቷ ላይ የሆነ ጥርጣሬ ነገር ያየው። እኔም ማየኔ ጥርጣሬ ያየው። አቶ ደረጀ የሰማውን ማመን አቃተው። ሰላም እየጠርታ ያረገዝኩ ካንተ ነው ስትለው በፍጹም ይሄማ ከኔ ሊሆን አይችልም፣ እንዴት ሆኖ ሁለተኛ ስተት ደግሞ እንዳልሰራው አውቃለሁ ሲላት ሰላምዬን ይሄንን አይነት መልስ ሰጣት። እሷም ለማስረዳት ብትሞክር ፍጹም ይሄ አይደለም ብላ ህመሙን ጨመረችበት፣ የጭንቀት ህመሙን። ወይዘሮ ማርቲ ሁሉንም ነገር ተጠራጠረች። አባትሽ ጋር እስኪ ደውዪ አውሪው ደውዪለት ብትላትም እንዳጣም የምትገባበት የምትሰቀልበት ቦታ አጣች። በጣም ደነገጠች። ሌላ ጊዜ አገናኝሻለሁ ደውዪ ልስማኝ ስል እሷም ወደ አቶ ደረጀ ጋር ደውላ አባትሽን አምጫለችኝ ብላ ላናግረው አለች ብላ ዝግት ታረገችበት። ወደ አቶ ደረጀ በመዝጋት ከባድ ውጥረት ገብቷል። አቶ ደረጀ አሁን ላይ ባንዱ ስህተት ሳያንሰው ሁለተኛ ስህተትም አለ ብሎ በጣም በጭንቀት ተጨናንቋል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 67 ተለቀቀ። ወደ ክፍል 66 እንግዲህ ስንመለስ እንግዲህ ኤቢ የጀርመኗ ውሻ ማለት ነው እንግዲህ በጣም አየችው እያልን ነበር። አገኘችው ይሆን? ማግኘት ደግሞ የለባትም። ምክንያቱም ሚስጥሩን በዛው ለባለቤቲቱ ለዳጣ እንጂ መድረስ ያለበት ፍጹም ሚስጥር እሷ ማግኘት የለባትም ብለን ነበረ ተመልካቾች። እንግዲህ ኤቢ ናታን በጣም እበላለሁ ብላ ተበላች ማለት ነው። ደብዳቤ ጽፎ ያንኑ የመሰለ ፔስታል አድርጎ ውስጡ ደብዳቤ ጽፎ ምርጥ ምክር ነው በመሰረቱ ያስቀመጠላት ማለት ነው። ከላይ ከኮርኒሱ ላይ ያደረገውን ተንጠልጥላ ከላይ ታወርዳለች። ስታየውም ስታነበው በጣም በድንጋጤ ተናደደች። ወረቀቱን ሁሉ በጫጨቀችው። የአልጋ ልብሱ ሳይቀር በቃ አንስታ ስትወረውረው ነበረ። መጀመሪያ ደስ ብሏት ነበር እያንቀጠቀጣትም ቢሆን ደብዳቤውን ስታነበው ግን ያየችውን ማመን አቃታት። የሰዎችን ሚስጥር ለማየት ተመጓጓት ራስሽ ላይ ስሪ ብሎ ይሄን እርግጠኛ የምታገኘው ኤቢ ነሽ በማለት ደብዳቤውን አስቀምጦላታል። የዚህ ጊዜ በንዴት ደሞ አፈላ የምታደርገው ሁሉ ተያዘችውን ወረቀት ጥላ በቃ ወደ ሳሎን እየተናደደች ሄደች ማለት ነው። ወይኔ ይሄ ፓርት ግን በጣም ነው ያሳቀኝ ማለት ነው። ኤቢ ምስኪን እሷ የፈለኩትን ማድረግ አለብኝ አለችው። ኤቢ እንግዲህ አሁን ላይ የጠበቀችው ሚስጥር እኔ አንቺ ልጅ አይደለሁም ብላ የፎከረችው ኤቢ ያገኘችው ጥሩ ምክር የሆነ ለሷ የሰጣት ቁም ነገር ምክር ነበረ የሰጣት ማለት ነው። እንግዲህ ወደነ ከድር ጋር ስንሄድ ከድር እንግዲህ እነ ውሃ እነሱ ጋር እያፈጠሩ ነው ያሉትና አቶ ደረጀ የሰማውን እንግዲህ በጣም በቅኔም ቢሆን እየነገረው ነበረ ከድር። ምክንያቱም ጎረቤቱ ሁሉ ባሌላት ከየት አረገዘችው እያሉ ስለነበረ አቶ ደረጀም በጣም ከባድ ይህን እንዴት አለኝ እያለ ጎረቤቱ ሁሉ እኮ እያወራ ነው በማለት ነበር። እንግዲህ ከድርም እንዴ እናንተም ሁለት ይቻላል እንዴ በእናንተም እያለ ነው። ምክንያቱም በእነሱ ሃይማኖት ተቻለ ሁለት ሚስት ማግባት ስለሚቻል እንደዚህ እያለው ነበር ማለት ሲለው ያው በቅን እየነገረው እንደዚህ እኮ ሲሉ ጎረቤቱ ሁሉ ሲያወሩ ነበረ እያለ ለአቶ ደረጀ ሲነግረው አቶ ደረጀም እዛው ቁጭ ብሎ በጣም በሀሳብ በጭንቀት ነበርና
ሁሉንም ነገር አውርቶ ወደ ቤታቸው ይመለሳሉ። ማርትዬ በማለት እንግዲህ እቤት ከተመለሰ እንደው በጣም የሚገርም ሲከነከነኝ እዛ ቁጭ ብዬ ነበረ እያለ ምንድን አለ ምንድን ነው ደሬ እያለች ነበርና ወይዘሮ ማርታም ሁሉንም ነገር ነገራት። የዚች የሰላም እርግዝና ነው ሁሉም ነገር እንዴ በእናንተም ሁለት ይቻላሉ ያለኝ እያለኝ ነበርና እሱም እንግዲህ እንዴ ማርቲም ማለት እንዴት እያለኝ ነበርና እንደዛ አለ ስትለው አዎ በመሰረቱ የልጁን አባት እንግዲህ እናገራለሁ ብላለች። ትናገር እሷም ያዛትና በጣም ነው እንግዲህ አሁን የቀራት ትንሽ ቀን ነው። ስለዚህ አሁን እናገራለሁ ስላለኝ ትናገራለህ እያለች ባለቤቷን ልክ ናቸው ደግሞ እኔም እኮ በእነሱ ላይ በእነሱ ቦታ ብሆን ይሄንኑ ሀሳብ ነው የምለው በማለት እንግዲህ ሁሉንም ነገር ባልና ሚስቶች እያወሩ ነበር ማለት ነው። እናም እንግዲህ በዚህ ብዙ ሰውም በሚላት ጊዜ ማርቲም ተጠራጥራለች ማለት ነው። እየተጠራጠረችም ነው ያለው ደሬ በቃ እንጠይቃለን ሁሉንም ነገር እያለችው ነበር። ወደ ኤቢ ጋር ስንመጣ ኤቢ እንግዲህ ሳሎን ቁጭ ብላ ነበርና ናታንም ሄዶ አንቺ ነሽ አይደለ እንደዛ ያደረግሽው የሰዎችን እንትን ለማየት ስትይ ራስሽ ላይ ስሪ ታውቂያለሽ። አንዳንድ ክፉ ሰዎች የራሳቸውን ሳይሆን የሰዎችን ለማውራት ነው እንትን የሚሉት። ጥሩ ደግሞ መልካሙ ራሳቸው ላይ ነው የሚሰሩት አላትና የማትረቢ አይ አይደለም እኮ ናታንዬ ውሃና ምጥን ሊሆኑ ይችላሉ እኔ አይደለሁም ብላ ደግሞ ሸምጥጥ አረገችው። ዝም በይ ይሄንን ከማድረግ ራስሽ ላይ ስሪ ብሎ ትቷት ይሄዳል። ስታናድ ብሎ የዚህ ጊዜ ሰደበኝ ብላ እሷም እኔ አይደለሁም ያንን ሚስጥር ባላገኝ እያለች ምንም የነገረች ሚስጥር የለም ብሎ ናታንም ጭሁባት ይሄዳል ማለት ነው። እንግዲህ ወይዘሮ ማርቲ ከላፕቶፕ ላይ ሆና ኢንተርኔት ላይ ዳጣ ትመጣለች። ዳጣን በመጣች ጊዜ እንግዲህ ሁሉንም ነገር ምክንያቱም ዳጣን ሰላምዬ በጣም እየተንከባከበቻት ብዙ ነገር እያደረገችላት ነው። እና እንዴት ናት ሰላም እያለቻት ደህና ናት፣ እኔ እኮ አሁን መቅሰስ ከእሷ ጋር በልቼ እንዴት እንደምትንከባከበኝ ብታይ እንዴት ነው እንዴ እያለቻት ቀጥኜ እንደዚህ እንደወፍር ብላ ነው መሰል ዝም ብላ ትንከባከበኛለች እያለች ለሰላምዬ ለማርቲ ትነግራታለች ማለት ነው። እንግዲህ በቃ አሁን ሻይ ላፍላልሽ ወይስ ምን ላርግልሽ አንቺ ነሽ የምታፈይልኝ እያለች እንደውም ቁጭ በይ ትላትና እንግዲህ እስኪ ሲሳይ ጋር ደውይ ትላታለች። ሲሳይ ጋር ደውይ ስትላት እንዴ ሲሳይ ጋር ስትላት ድንግጥ ትላለች። ከየት ታምጣው ሲሳይ የተባለው ሲሳይ እንኳን ብዬ ሴፍ ያረኩት መስመር የለም እንዴት ላድርግ መስመሩን አንጭው እኔ ልደውልለት ትላታለች። እኔ ደውላለሁ ስልና ደውዬ ታዲያ እያለች ወደ ደረጀ ጋር በመደወል ዳጣም ሲሳይ እንዴት ናት ትልና እያገናኘኝ እያለች ነው ስትለው ዝግት ያረግባትና የዚህ ጊዜ እንግዲህ ደረጀም በጭንቀትና በውጥረት ይገኛል። ከናታን ጋር ከመኪናው ውስጥ ሆኖ ናታንን እያማከረው ነበር። አንዳንዴ ስህተቱ የሰው ልጅ እኮ ስህተት ይሰራል እያለ ነው፣ ግን ይቅር የማይባሉ ስህተቶች ይላል። ሰው ሆኖ እኮ የማይሳሳት የለም እያለ ናታንም ጥሩ ምክር እየሰጠው ነው። ያ ልክ ነህ በእርግጥ እያለው ነበር። እኔ ደግሞ ከዚህ ሁሉ ቤቴ ልጆቼ ትዳሬ ስስ ልቤ ነው ይሄ ሁሉ ይሄንን ማጣትና እንትን ማለት አልፈልግም እያለው ያው ናታንም ሁሉንም ነገር ከዳጣ ስለሰማ አሁን ላይ በጣም በጭንቀት ውስጥ ይገኛል አቶ ደረጀም ማለት ነው። እናም ወይዘሮ ማርቲም ጠርጥራለች። እንዴ አምጪው እንደውም እኔ ቁጥሩን ስትላት አይ መጀመሪያ አስተዋውቄሽ ከዛ በኋላ ትደውይለታለሽ እትዬ ብላ እንደውም ሻይ ላፍላልሽ ብላ ስደነግጥ በጣም እየተጠራጠረች ነው። እንደውም እስካሁን አልነቃችም። የዚህ ጊዜ እንግዲህ ይዤሽ ሻይ አፍሊልኝ ብላ ወደ ኪችን እሷን ትልካታለች ማለት ነው። እንግዲህ ናታንም ከቤት ከአቶ ደረጀ ጋር ይሄንን እያላት ጨነቅም ለው እኮ አንዳንዴ ምንድን ነው ችግር እኮ አውርቶ መፍትሄ ይመጣል ስትለው አንዳንዴ የማይናገሩ ችግሮች አሉ ለሰው የማይነገሩ ይለዋል ለናታንም ማለት ነው። እናም እንግዲህ ደረጀን ይሄን እያለው እሱም ይሄንኑ እያለ ምክር ይሰጠዋል ማለት ነው። እናም ይሄን ብሎ ወደ
ናታንና ወደ ዳጣ ስንመጣ ዳጣ እኔ እንደው አሁን እንትን አለኝ ከዚሁ ወይ እዛው ድሮ ኑሮ ልመለስ መሰል ትለዋለች። እንዴ ለምንድነው እንደዚህ የምትይው ይላታል። ናታንም አይ ሳስብት እየጠርጥራለች ሲል እሱስ እኔም የጠረጠረች ይመስለኛል እያለ በዚህ እንግዲህ አባቴም ተጨናነቀ ደረጀም ስለዚህ እኔ እዛው ሂጅ እንትን ብል እንዴ ለምን እኔስ እያለ ናታንም እንግዲህ ዳጣን እንዴ ውሃም አለች ኤቢም አለ እህቶችሽ ናቸው አንድ ቀን ሆኖት ወይ እውነቱ መውጣት ነው መፍትሄ ይኖራል ሲል መፍትሄው ደግሞ እውነቱ መውጣት ብቻ ነው ሌላ መፍትሄ የለው እውነቱ ደግሞ ሲወጣ ይሄ ቤት ይሄ ፍቅር የሆነ ቤተሰብ መፍረስ ሲፈርስ ማየት አልፈልግም ትላለች ማለት ነው። በጣም ከባድ ነው እንግዲህ እናም ይሄንን በምትለው ጊዜ እንግዲህ ዳጣም ናታንም አይዞሽ አንዴ መፍትሄ ይመጣል እያላት ነበር። ወደ ሰላምዬ ጋር ስንመጣ ሰላምዬም እንግዲህ ሁሉም ነገር ጭንቀቷ አሁን ይሄን በደብዳቤ ስለ እናቷ ለዳጣ ነግራለችና አሁን ደግሞ እርግዝናውን ማነው ያስረገዘሽ ተናገሪ እየተባለች ነውና ሁሉም ነገር በጥያቄ እየጠየቋት ስለሆነ እሷም በቃ ብኖርም ብሞትም እውነቱን እናገራለሁ ብላ እያሰበች ነው። እንግዲህ ጋሼ ይቅር በለኝ አሁን ካንተ አርግዣለሁ ብዬ ይሄንን ስለው እያለች ብቻዋን እያሰበች እየተጨነቀች እያለች ነው ያለችው ማለት ነው። እናም እንግዲህ አቶ ደረጀ ከቤት ወጥቶ ወደ ውጭ ሲወጣ ጋሼ ትለውና አቤት ይላታል። ላግኝህ ፈልጌ ነበር ስትለው ላወራህ ስትለው ምንድን ነው ስል አይ አሁን ስራ ልሄድ ነው ቢሮ ሲላት በቃ በኋላ እነግርሃለሁ ትለዋለች። እሺ ችግር የለም ደግሞ ሰራተኛ እየፈለግን ነው ስለዚህ ስራ አታብዢ እያላት ነው እና እሺ ትለዋለች። እንግዲህ ሁሉንም ነገር ደረጀ በጭንቀቱ ላይ አሁንም ደግሞ ሁለተኛ ጭንቀት ሊመጣበት ነው ማለት ነው። ከዚህ ሁሉ ራሴን ባጠፋ ይሻላል እንግዲህ ይሄ በድብቅ ሆኖ ይኖራል እንጂ ማርቲን ማወቅማ የለባትም ይሄ ትዳሬ ሊፈርስ ነው ይላል እንግዲህ ይመስለኛል። እንግዲህ ከዚህ ሁሉ ይሄንን ሰላምዬና ዳጣ ደብዳቤ ስለገለጸላ ቤት ተከራይቶ ቢያስወጣቸው ይሻላል ቤተሰቡ ከሚረበሽ። እናም እንግዲህ ወይ ሰላምዬ ማለት ነው አቶ ደረጀን እሺ በቃ ምንድነው በቃ ስመለስ ብላ እሺ በማለት እንግዲህ ደረጀም ከናታን ጋር አውርቶ ሁሉን ጨርሶ አሁንም ጭንቀት ውስጥ እየገባው አቶ ደረጀ ተመልሶ ወደ ቤቱ ለመምጣት እያሰበ ነው። መጀመሪያ ወደ አርዱ ጋር ስንሄድ አርዱ እንግዲህ አሁን ላይ የኤቢ አፍቃሪ በየበረንድ እየሄደ ያለቅሳል። የዚህ ጊዜ ውሃና ምጥን ያገኙታል። አንተ ሁልጊዜ በረንዳ ላይ ተቀምጠህ ማልቀስ ምንድን ነው? ወንድ አትሆንም እንደ ይሉታል። እናም በዚህ የተነሳ እስኪ ሂጂና ኤቢን ሳም ማድረግሽልኝ ነኝ ምን እንደምትሰራ እያሰበች ነው ብላው ተነግረዋለች። እንዲህ ስለ እኔ ነው የምታስበው? ስለ እኔ ነው ስለ እኔ ፍቅር እያለ ነበር። አይደለም ስለ አንተ አይደለም ስትለው በቃ ሞታላታለሁ እሰቀላለሁ ሲል ቆይ ገመር ላምጣልህ ታንቄ በገመር ውሃ ደግሞ ቆይ ገመር ላምጣልህ እንድሞት ሲላት አይ እንድትታነቅ ትለዋለች። እናም በዚህ አትበል እዚህ እየተቀመጥ ሁለተኛ አልመጣም የፍቅር አምላክ ይፈረድሽ በሏት እያለ እያለቀሰ የኤቢ አፍቃሪ ማለት ነው። እሷ በናታን አብዳለች፣ እሱ ደግሞ አርዱ በኤቢ ማለት ነው። እናም እንግዲህ ወደ አቶ ደረጀ ጋር ስንመጣ አቶ ደረጃ አሁን ላይ ወደ ቤት መጥቶ ሰላምዬን ሲያገኛት ምን ነበረ ልፈልጊ ነው ቁጭ በል ብላ እንግዲህ እርግዝናውን ንገሪኝ እያላችሁኝ አይደል? አዎ በማለት አቶ ደረጀ እንግዲህ እርግዝናውማ ብለው ነበር ፈጦ ያረገዝኩት ስትለው ንገሪ ብሎ እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው ማለት ነው። እንግዲህ ደረጀ ሁለተኛ ጭንቀት ይገባል። ያው ዲኤንኤ ስላለ በፍጹም ይሄ አይሆንም ስለሰከርክ ያን ሰክረህ ያን ሰዓት ነበር እንደዚህ እንደተኛህ ልትለው ነው። በጣም ከባድ ነው። እናም እንግዲህ የነበረን ቆይታ እዚህ ላይ ያበቃል። ቀጣይ ክፍል እስከምንገናኝ መልካም ጊዜ